ፍቅር ከኛ እንዳይለየን እያልኩ ድምጽ ኖሮኝ ብቀጥል ደስ ይለኝ ነበር። የክቡር ዶክተር አርቲስት ጥላሁን ገሰሰ ዘመናዊ ሽሬ ሙዚቃ ነው። ይህንን ሙዚቃ በተለይ ደግሞ የኪነ ጥበባዊ ሴቱ እንዲሁም ደግሞ ማህበራዊ ፍልስፍናው ምን ይመስላል ከሙዚቃ ባለሙያ ጋር ቆይታ እናደርጋለን። የሙዚቃ ባለሙያው እንዳላባተ እዚያ አብሮኛል። እንዳለ ለጊዜ እጅግ አድርጌ አመሰግናለሁ። አመሰግናለሁ። ፍቅር ከኛ እንዳይለየን በዚህ ሙዚቃ ውስጥ የፍቅር ኃያልነት በእጅጉ ተገልጿል። ፍቅር ከሌለ ምንም ነን የሚል ሐሳብም ይንጸባረቃል። እንዴት አየኸው? ዘመናትን የተሻገረ ሙዚቃ ነው። በርግጥ ሰላም የሚለው ነገር ለአንድ ማህበረሰብ በጣም ትልቅ እሴት መሆኑን የቀደሙ አባቶቻችን በደንብ የተረዱት ይመስለኛል። በዛ ሁኔታ ነው በሚውዚክ ፓወርፉል እንደመሆኑ መጠን እሴቶችንና ብዙ ኢንፎርሜሽን ማስተላለፊያ ስለሆነ በዛ መልኩ ጥሩ በሆነ ሁኔታ ገልጸውታል ብዬ አስባለሁ። እና ሰላም ከኢንዲቪጁዋል እንደሚጀምር ከቤት እንደሚጀምር ወደ ስራ እንደሚሄድና ከፍ ብሎ ደግሞ በአገር ደረጃ የሚያመጣውን ኢምፓክት ፖዚቲቭ ኦር ኔጌቲቭ የሆነ ኢምፓክቶችን በደንብ ያሳየ ይመስለኛል ከመጀመሪያው ጀምሮ እስከ መጨረሻው ስናየው። ፍቅር ከኛ እንዳይለየን እንዲቃናል ስራችን ፍቅር ከኛ እንዳይለየን እንዲቃናልን ስራችን መጨቃጨቅ ይወገድና ሰላም ይሁን ለሁላችን ይላል። ይሄኛው በተለይ ደግሞ አንድ ሙዚቃ የማህበረሰብ እሴትን ከማጎናጸፍ ወይም ደግሞ ከማበረታታት ባሻገር ደግሞ የስነ ልቦናዊ መንገድንም የገለጸበት ይመስለኛል። ለአንድ ነገር ስኬት መጀመሪያው የውስጥ ሰላም ከዛ ከግል ይጀምራል ከቤተሰብ እያለ ወደ ሀገር የሚሄድ ይመስለኛልና ይሄንንስ እንዴት መግለጽ እንችላለን? ቤታችን ሰላም ከሌለን ወደ ምንሰራበት አካባቢ እንሄዳለን። ያ ነገር ይረበሻል። ከዛ ያያደገ ደግሞ በአገር ደረጃ ለሚመጣው ጭቅጭቅና ክርክር መጥፎ ኔጌቲቭ ኢምፓክት እንዲያሳድር ያደርጋል። ብዙ ጊዜ እንግዲህ ሰላም እንዳይፈጠር የሚያደርገው ዋናው ምክንያት ክርክሮች ናቸው ማለት ነው። ከዚህ ክርክር ሎጂካል በሆነ ነገር መነጋገር አንድ ነገር ነው። ግን የጭቅጭቅና ክርክር ምናምን የሚባለው ነገር ወደ አላስፈላጊ ነገር እንደሚከተል ለማሳየት ነው። ጭቅጭቅና ክርክር የሚለው በጣም አለመግባባቶችን ወደ ማስፋት እና ወደ አላስፈላጊ ነገር እንደሚወስደን የሚያሳይ ግጥም ነው ብዬ ነው። ፍቅር በራሱ በዘመን የሚለካ አይደለም፣ ሁሌም ነዋሪ ነው። ፍቅርን ማቀንቀን ከዛ ደግሞ የሰላም ኃያልነትን ደግሞ በግጥም ውስጥ ሰንዶ ከዛ ደግሞ መስፈን በራሱ እንዲቆይ ያደርገዋል። ስቲል ዛሬ እናንተ እንድንነጋገር ያደረገ ምክንያቱም እሱ ነው። ምን መርጣቸው ኢሹዎች ራሱ ወሳኝነት ያላቸው ይመስለኛል። እሱ እንድትለኝ ይሄ ልክ ነሽ። ማለት ሰላም የምንለው ነገር ማለት ነው በጣም በአንድ ማህበረሰብ ትልቅ ከሚባለው እሴት ይመስለኛል። የማህበረሰብ እሴት ያንን ነገር እነሱ ቀድመው በደንብ የተረዱ ይመስለኛል። እንደው ኮምፓራቲቭ አናሊሲስ ለመስራት እንደዚህ አይነት ፕሮዳክሽኖች አሁን በእኛ ዘመን ብዙ የሚያስፈልገው ይመስለኛል። ምክንያቱም አኗኗራችን ራሱ ኢንዲቪጁዋል ነው፣ የሆነ ኮሚናል የሆነ ላይፍ የለንም ምናምን። እነዚህ ነገሮች ምንድነው ወደ ጭቅጭቅና ምናምን ሰላሙ ለማጣት ያለውን ነገር ከፍ ያደርገዋል ብዬ አስባለሁ። ምናልባት በእነሱ ጊዜ ሪሌቲቭሊ ስታዩ ያን ያህል አሁን እንዳለንበት አይመስለኝም ሳስበው። እንደ ጠቅለል አድርጌ ሳይሽ ስነግርሽ ማለት ነው በሪሰርች አላረጋገጥኩም፣ ግን ሳስበው በደንብ ይሄን ጊዜ ፊት የሚያደርግ ሙዚቃ ነው ብዬ ነው ማስበው። ምክንያቱም አሁን እኛ ላይፋችን ሁሉ ኢንዲቪጁዋል ነው ምናምን ለራስ ነው፣ ሌላውን ያለ ማየት ነገር አለ። እነዚህ ነገሮች ደግሞ ወደ ግጭትና ወደ ሰላምን የማሳጣት ቻንሳቸው ከፍ ያለ ነው። ስለዚህ እነዚህ አይነት ፕሮዳክሽኖች አስቀምጠውልን ያለፉት መመስገንም አለባቸው። እኛም አሁን ድረስ እየሰማን ነው ማለት ነው። የሰው ልጅ ነው ያ ነጋዴው ወደ ልጁ ገበሬው ወደ እርሻ
ከዛ ውጪ ደግሞ ስናነሳ እንደነበረው የትኛውም የህብረተሰብ ክፍል የሚሰማው ሆኖ እንደገና ደግሞ የሚጠራቸው የሙያ ዘርፎች አሉ። ነጋዴውም ገበሬውም በስራው እያለ በሁሉም መንገድ ግን ዋናው የሚቀድመው ሰላም፣ ፍቅር፣ መነጋገር ነው። ወይም ንትርክ ሳይሆን ጭቅጭቅ ሳይሆን ፍቅርን ማስቀደም፣ ፍቅርን ገንዘብ ማድረግ ነው የሚል ሐሳብ የሚነሳበት ነው። ብዙ መልእክቶች አሉ፣ ብዙ ልንላቸው የሚችሉት አንዳንዶች ስለ ሰላም መጽሐፍ ሁሉ ሊያሳትሙ ይችላሉ። ነገር ግን ሁሉንም በሚያግባባ መንገድ በእንደዚህ አይነት በውብ ዜማ በውብ ቋንቋ ተከሽኖ ደግሞ ምን ያህል ለህይወታችን ሰላም፣ ፍቅር እጅግ አስፈላጊ መሆኑ የተገለጸበት ይመስለኛል። እሱን እንዴት ታያለህ? ከቤት ውስጥ ለምሳሌ እኔ መምህር ነኝ። ፕሮፌሽኔ መምህርነት ነው። ፐርሰናሊ እኔ ሰላም ፒስፉል የሆነ ላይፍ ከሌለኝ ሄጄ የራሴን ፕሮፌሽን መወጣት የምችልበት መንገድ የለም ማለት ነው። ገበሬው መደርሻው የሚለው ያን ነው ማለት ነው። ሲያድግ ወደ ፕሮፌሽናችን ወይም ወደ ምንሰራው አካባቢ ሄዶ ያንን ዲስቶርት የማድረግ አቅም አለው ማለት ነው። ከዛም ከፍ ሲል ወደ ሀገር የሄደ ከፍ እያለ እንደሚመጣ ነው የሚያሳየው። አንተም እንደምታውቀው እንደ ሀገር መደማመጥ ትልቅ ዋጋ እንዳለውና መመካከር ቁጭ ብሎ ደግሞ ማውራት ከግለሰብ ጀምሮ ለሀገር ግንባታ ትልቅ አስተዋጽኦ እንዳለው የታመነበት ነው። የሀገራዊ ምክክር ኮሚሽን እንግዲህ ሐምሌ 8 በይፋ ይጀምራል ውይይቱንና እንደዚህ አይነት የጥበብ ስራዎች ደግሞ ምን አበርክቷላቸው የሚለውን ልናነሳ። አይ በጣም አላቸው። እኔ በጣም አላቸው ብዬ ነው የማስበው። በጣም ብዙ እንደውም ፕሮዳክሽኖች መስራት አለብን ፖዚቲቭ በሆነው መንገድ ማለት ነው። ጠቃሚ ለሀገር ግንባታ ጠቃሚ ይሆናል ብለን በመናስበው መንገድ በጣም ፕሮዲዩስ መደረግ አለባቸው። ምክንያቱም ሙዚቃ እንደነገርኩሽ በጣም ወደ ማህበረሰብ የተደራሽነት ቻንስ በጣም ያለው ነው እና ለምሳሌ ሁለት የተለያዩ ማህበረሰቦች ጋር እንኳን የማይሆን እንደው ኮንፍሊክት ነገር ቢኖር አንድ ሁለቱን የሚያማከለ ሙዚቃ ምናምን ሰርተሽ ብትለቂ ስቴጅ ላይ የሚጨፍሩት ሁለቱም ሰዎች ናቸው አይደል? ያ ምንድነው የፈጠረው ዩኒቲ ማምጣት ይችላል ማለት ነው። ማህበረሰብን ማቀራረብ ኮሚናሊ የሆነ አክቲቪቲዎችንና ሼር የሚያደርጉት አክቲቪቲዎችን በአንድ ላይ ማድረግ ይችላል ማለት ነው። ሶ ኮሌክቲቭ አይዴንቲቲ መፍጠር ይችላል ማለት ነው። ስለዚህ ይሄንን ማድረግ በጣም ወሳኝ ነው። አርቲስቲክ ነገርን መጠቀም በጣም ሾርት ከት ነው። ዋጋውም ትልቅ ይመስለኛል። ኑሮ ለደውሪ ጀርባው ቀላል ስላልሆነ ጨዋታ በሆነው ባልሆነው ይቅር ጭቅጭቃችን አይብዛ። ዘመን ተሻጋሪ መሆኑ በራሱ ፍቅር ሁሌም የሚኖር ነው፣ ሁሌም ደግሞ መኖር አለበት የሚለውን በደንብ ያስተጋባ ይመስለኛል። አንድ ሙዚቃ አንዴ ብቻ ተሰምቶ የሚተው አይደለም። ዛሬ ምን እናንተን ያነጋገረን ስለሱ እንድናወራ ምክንያት የሆነው እሱ ይመስለኛል። ዛሬም ነገም ፍቅር ይቀጥላል። ይሄኛው ሙዚቃ ደግሞ ዛሬ እንድናወራ የሚያደርገው በርካታ ዘመናትን የፈጀ ነው ከተሰራና ከተደመጠ ዛሬ ግን እናወራበታለን። ይሄ ደግሞ አንድም ሙዚቃው ዘመናዊ ሽሬ መሆኑ ነው። ሌላኛው ደግሞ ጉዳዩ በራሱ ፍቅር የሚለው ነገር ዘመናዊ ሽሬ በመሆኑ ነው። ጄኔሬሽን መሻገር ራሱ አንድ ነገር ነው የሚያሳየው። ምክንያቱም የሆነ ነገር አንድ የሚሰራውን አርቲስቲክ ወርክ ጥሩ ካልሆነ በዛው ሞቶ ነው የሚቀረው ማለት ነው። ስቲል እኛ ጄኔሬሽን ራሱ መምጣቱ በማህበረሰብ በጣም አክሴፕታንስ እንዳለው የሚያሳይ ነው። ሁለተኛ እኛ በምንኖርበት ጊዜ በአሁኑ ጊዜ እነዚህ ምን ያላቸው ፕሮብሌሞችን ደግሞ እያየናቸው ነው ማለት እነሱ ቀደም ብለው በጣም ፎርካስት ማድረግ መተንበይ ምናምን የሚችሉ በጣም ፋር ሳይትድ ሙዚቀኞች ወይም ባለሙያዎች ስለሆኑ ይሄንንም ጊዜ ምናምን በደንብ የሚያማክል ስራ ሰርተዋል ብዬ አስባለሁ። ተመልካቾቻችን የጥላሁን ገሰሰን ፍቅር ከኛ እንዳይለየኝ የተሰኘውን ዜማ አወጋንበት በትንሹም ቢሆን። በእርግጥ በዚህ ዘፈን ብዙ ሀሳቦች ይዳሰሳሉ። በእኛ በኩል አበቃን። ፍቅር ከኛ እንዳይለየን፣ ፍቅር ከኛ እንዳይለየን እንዲቃናል ስራችን